ሶስት አምላክ ከማምለክ ሶስት ሚስት ብናገባ ይሻለናል አለ አንዱ ጓደኛ። የጓደኛዬ ጉድ ይሄ ብቻ አይደለም። ተራዊ ለመስገድ ሩቅ ወደሚገኘው መስጊድ ሂደ ጓደኛ እየለመነ ስታገኘው አላህ መሆን አለበት። ይሁን እንጂ ጓደኛዬ ለይለቱል ቀድር ደግሞ በ23 እንዳለፈ ገና ትዝ ብሎሃል? ለይለቱል ቀድር ትናንት በ23 እንደተከሰተና እንዳለፈ ብዙዎች እየተናገሩ ይገኛሉ። ያው እርግጠኛ መሆን አይቻልም። ከዚህ በኋላ ባሉት ቀናቶች ላይ የመከሰት እድሉ በጣም ከፍተኛ ነው። ሁላችንም መዘናጋት የለብንም፣ በዱዓ መጠንከር አለብን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። 21 እና 23 50%ቱን ይይዛል። እጅግ በጣም ተጠባቂው ደግሞ 25 እና 27 29 ምናልባት ሊኖርም ላይኖርም ይችላል። እዛ ጋር ብዙ አይጠረጠርም። ግን 27 እና 25 ላይ በጣም ወጥራችሁ ለኔ ዱዓ ማድረግ አለባችሁ። ምንድነው ሰው ነው ወይስ ምንድነው? አንቺ ያለሽበት ሁኔታ አለክ ክብሬ መንገሴ ሰላም አለክ ግርማ ሞገሴ ሰላም አለክ መድኃኒት ፈውሴ ሰላም አለክ ሽፋዬ ዋሴ ሰላም አለክ የአላህ ወዳጁ የበረካው የራሕመት ደጁ የፍቅር ቤት ዋሻ ገዳሙ የሆነለት ጅብሪል ኸዳሙ እንደምነው አሁን ለይለቱል ቀድር እንዲናገኛለን ነው ጥያቄው። አንቺ እንደዚህ ይሆንሽ እኔ ምን አደረኩ? እንዴት ነው ይገኛል? እንጠብቅ፣ በተስፋ እንጠብቅ። ዘንድሮ የኔና አንቺ ቃቢስቶች እንደዚህ ስትሆኑ ይገርም። ይህ ብቻ አይደለም እኮ ሰላት ውስጥም እየሆንሽ ያለሽው ነገር አስገርሞኛል። የዘንድሮ ረመዳን ተራዊ እኔና ኢማሙ ያለንበት ሁኔታ፣ እሺ አንቺና ኢማሙ ያለሽበት ሁኔታ إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر الله أكبر ለይለቱል ቀድር ይገኛል ነው አሁን ጥያቄ። በሌላ መንገድ እኔ ግን አግኝቻለሁ ብለሽ የምትከራከሪው ነገርስ? አጠር ያለች ማሳሰቢያ፣ በሀያዎቹ ውስጥ የምትገኝ ለይለቱል ቀድርን ባደረኩት የዱዓ ግብግብ ምክንያት አንድ ሰው ወደ ህይወቴ መጥቷል። በመሆኑም ወዳጅ ዘመዶቼ፣ ጓደኞቼ እንዲሁም ቤተሰቦቼ እስከዛሬ እየደወላችሁ እንደፈለጋችሁ የምታገኙ ሰዎች በሙሉ እርቀታችሁን ጠብቁ። ምክንያቱም እኔ ቢዚ ነኝ፣ እኔ ከሱ ጋር ነኝ። ከዚህ በኋላ አታገኙኝም። ቤቲ በወሰንሽ ውሳኔ እኔ እቃወማለሁ። ያፎቱ በኝ እኔ እኮ እንደዚህ የሚገኝ አልመሰለኝ። በጣም ይቅርታ። አረ ምንም ችግር የለም። በጣም ይቅርታ። ግን አይሻ ቀብጣለች። አይሻ ታዩ ይስገድ ታያትክ ይስገድ። ቆይ الصلاة والسلام عليك الصلاة والسلام عليك سيدي رسول الله እጅግ በጣም በሚያሳዝን መልኩ ለ1446 ዓመታት ያክል ስንት የሰው ልጆች አንገት ተቀንጥሶበት እዚህ የደረሰው ቁርአኑል ከሪም ኢና ሊላሂ ወኢና ኢለይሂ ራጂዑን የአላህ ቃል ቁርአን ተደፍሯል፣ ተቃጥሏል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ሰላም ነን አልহামዱሊላህ። በዚህ ሰዓት ብልላችሁ ፈልጌ እስቲ የሄድ ልብስን ይገዝቼ አንሳር አይቅርበት ያላችሁ ሰዎች እስቲ እጅ አውጡ ከስር ኮመንት ስር። ዛሬ ፕሮግራማችን ከመሄዳችን በፊት ሁላችሁም ላይክ ማድረጋችሁን እንዳትረሱ። ረመዳን 29 ልክ 11 ሰዓት ከ59 ላይ ሴጣን ኢድ ከኛ ጋር ለማክበር ይሆናል እንጂ ለሌላ ነገር እንዳትወስዱ። ኢድ ከኛ ጋር ፈታ ዘና ብለው ሊመለሱ ይሆናል። በ30 ዓመት ስራ ተድድ እያሰጣ ፈላዎቹ መጥተው ና ከኛ ጋር ብይ እንጫወት ሲሉ ብይ እንጫወት። ኧረ ተው ትልቅ ሰው ነው እሱ። ስበር። እኔም ስንት ዕቃ ሰብሬ ነው እዚህ የደረስኩት። ማን ሰብሮ ማን ስበር።
የሚያሳዝነው። የሙስሊም ስጋ አልበላም። አንተ የሙስሊም የክርስቲያን የሚባል ስጋ የለም። ስጋ የበሬው ነው። ምን ሆነ ነው? አረ ተው አንተ ነቃ በል። እዛ በርገርን ስትበላ ስጋው የማን ነው? የሼፉ ነው? እዛስ ዶሮን ስትገነጥል የማን ነው ስጋው? ንገረኛ። ናውን ሙዬ ያምን ወርዶ አስበላገው ጀምሮ ምናልባትም የአዛን ድምጽ ወይም ደግሞ አላሁ አክበር ሲል ላትሰሙ ትችላላችሁ። ምክንያቱም ከዛሬ ጀምሮ በመስጂዶች የውጭ ስፒከር የሚሰማው ድምጽ መከልከሉ ተገልጿል። መስጂዶች የውጭ ድምጽ ማጉያ ስፒከር እንዳይጠቀሙ ውሳኔ ተላልፏል። ሙስሊሙንም ሆነ ክርስቲያኑን ህዝብ ስለሚረብሽ በውስጥ ስፒከር ብቻ እንዲሰገድም ተወስኗል። የመስጂዱን የውጭ ድምጽ ማጉያ ስፒከር መጠቀምን በተመለከተ የብዙሃኑ ዑለማዎችና የፈትዋ ተቋማት አቋም የውጭ ስፒከር አለመጠቀም ነው ተብሏል። ውሳኔው ታዲያ የተላለፈው በሰላቱ የማይሳተፉ ማለትም ህፃናት፣ ህመምተኞች፣ አረጋውያንና በቤታቸው የሚሰግዱ ሴቶች ከእንቅልፍም ይሁን ከኢባዳ እንዳይረበሹ በማሰብ ነው ተብሏል። መረጃው የፈትዋ ፔጅ። አልገባንም። እንዴት ነው የሚረብሸው? ወገን እስቲ እንዴት ነው የሚረብሸው? እጅግ በጣም በሚያስገርም መልኩ 24 ሰዓት ሙሉ ከኛ ላይ የሚጮው ሌላ ስፒከር አለ። እነዛ ስፒከሮች ምንም ካላሉ አዛን የሆነ ነገር ይላል ማለት ይሄ ተገቢ አይመስልኝም። በኢትዮጵያ ውስጥ እንደዚህ አይነት ህጎች ተቀባይነት ይኖራቸዋል ብዬ አላስብም። ክርስቲያኖ ሮናልዶና ባለቤቱ ኡምራ አደረጉ። ክርስቲያኖ ሮናልዶና ባለቤቱ በመካ ኡምራ ማድረጋቸውም እንግዲህ በተለያዩ ሶሻል ሚዲያዎችም እየተገለጹ ይገኛል። ነገሩ ውሸት ነው፣ ኤአይ ነው እና ይህም ዜና የሰራውበት ምክንያት አብዛኞቻችሁ እንዳትሸወዱ በሚል ነው። ለፈጣን ልጅ ፎሎ ማድረጋችሁን አትርሱ። መልካም ምሽት። አሁን ገና ነው እኮ የተሸወር ነው። አንቺ ካወራሽ በኋላ ነው የተሸወር ነው እንጂ ነው ግን ለ20 ምናምን አመት ፈጣሪ ይሄ ዩኒቨርስን የሰራ ፈጣሪ ከሰው ተወልዶ ምግብ በልቶ ጠጥቶ ውሃ ሽንት እየሸና አሩን እያራ አደገ። ከዛ የሆነ ሰዎች ይዘው ቀጥቅጠው ገደሉት። ምን ስል ነው ይሄንን እያመንኩ የኖርኩት? 20 ምናምን አመት ጤነኛ ነበርኩ። ይሰራ ነበር ጭንቅላቴ ለ20 ምናምን አመት። እኔ ሲሪየስሊ ነው ዩኒቨርስን ስፋት እንግዲህ አስቡ። መሬታችን እኮ በጣም ኢሚንት ትንሽ ነገር ጠጠር ናት እኮ ከዩኒቨርሲቲ አንፃር። ስንት ትላልቅ ዩኒቨርሲቲዎች አሉ፣ ስንት ፍጥረታት። ከነዚህ ሁሉ መጥቶ ይሄንን የሰራ አካል መጥቶ የሆነ ሰው ጋር መጥቶ ከሆነ ሰው ተወልዶ ከዛ ምግብ በልቶ ውሃ ጠጥቶ አርቶ ሸንቶ የሆነ ጊዜ ተይዞ ተቀጥቅጦ ተገደለ ሲባል ምን ሆኜ ነበረ ነው ያልኩ ያለው። 20 ምናምን አመት አማኑኤል ሆስፒታል ነበርኩ እንዴ? እስቲ ንገሩኝ። አማኑኤል ነበርኩ ወይ? 20 ምናምን አመት የት ነው የነበርኩ? እንዴት ነው ይሄንን አመኘ እኔ? የምር እኔ በጣም ሶሪ በጣም ነው አሁን ጭንቅላቴን እኔ ምን ሆኜ ወር ደግሞ ሞቼ ነበር እንዴ? ለ20 ምናምን አመት እያልኩ ሞቼ ነው አምልጬ አሁን ከሞት ተነስቼ ምናምን ይሁን እንዴ እያልኩ ጥያቄ ፈጥርብኛል። እኛም የምንለው ይሄንን ነው። ዓለማትን የፈጠረ ጌታ በእንደዚህ አይነት መልኩ ወስፍ ስንሰጠው እጅግ በጣም ያስገርማል። ከሰው እንትን ውስጥ ወጥቶ እንትኑን አጣብቶ አድጎ ካልን እጅግ በጣም የሚያሳዝን ነገር ነው። ይሄንን ነገር ለመቀበል እንደሱ ዝግጁ አለመሆናቸው እጅግ በጣም ያስገርማል። እነዚህ ሁለት ኤአይዎች በእስልምናና በክርስትና መሀል አንደኛው ኤአይ እስልምናን፣ አንደኛው ኤአይ ደግሞ ክርስትናን ወክሎ ያረጉት ዲቤት ነበርና በሁለቱ መሀል ሲያረጉት የነበረው ዲቤት ኢየሱስ ክርስቶስ አምላክ ነው ወይስ ሰው ነው የሚለው ነበር። ክርስቲያኑ ኤአይ ምን ብሎ ያነሳል? እግዚአብሔር ኢየሱስ ክርስቶስን ሰው አድርጎ ወደ ምድር የመጣው አምላክ ስላልሆነ ሳይሆን ራሱ አምላክ ነው፣ ግን የኛን ስሜት ለመረዳት ነው ለማወቅ ነው ይለዋል። የሙስሊሙ ኤአይ ደግሞ ምን አለ? እንደዛ ብለን ከተነሳን እግዚአብሔር ሁሉን አዋቂ አይደለም፣ የኛን ስሜት ፍላጎት አያውቅም ማለት ነው። ከወረደ ስለማያውቅ ነው ለማወቅ የወረደው። ሁሉን አዋቂና ሁሉን ቻይ ከሆነ የሰዎችን ስሜት መጥቶ ማየት አይጠበቅበትም። እንደዚሁ እኛን ያቀናል፣ ስሜታችንን ይረዳናል። የኛን ስሜት ለማወቅና ለመረዳት ሰው ሆኖ መምጣት አይጠበቅበትም። ሁሉን ያውቃል። ለኛ በጣም ቅርብ አምላክ ነው። አምላክ ሰው ሆነ ብሎ ማሰብ በራሱ የእግዚአብሔርን ሁሉን ቻይነትና ሁሉን አዋቂነት ጥያቄ ውስጥ የሚከትና ዝቅ የሚያደርግ ነው አለ። እስኪ ለእናንተ ሼር አድርጋችሁና የእናንተ ሐሳብ እዚህ ኢነ ዲነ ዒንደላሂ ልኢስላም፣ በአላህ ዘንድ ያለው ሃይማኖት እስልምና ብቻ። ይህንን ነገር ብቻ ማወቅ በቂ ነው።
እጅግ በጣም በሚያስገርም መልኩ ከዚህ በፊት ሞቷሉ ተብለው እየተነጋገሩበት እየተወራ የነበረው አያቱላህና የአያቱላህ አልካሜኒ ቤተሰቦች እንዳለ በአንድ ቤት ውስጥ ሞቶ እንደተገኙ ተብሎ ተወርቶ ነበር። እጅግ በጣም በሚያስገርም መልኩ ሰው ኢየሱስ ሆነ እንዴ ምንድነው ሞቶ የሚነሳው? የኢራን ጠቅላይ መሪ አሊ ኮሚኒ ባለቤታቸው ማለትም እሳቸው ማለት ነው በህይወት አሉ አልሞቱ። ከቀናት በፊት እስራኤልና አሜሪካ ባደረሱት ጥቃት ጉዳት ደርሶባቸው ህይወታቸው አልፏል ሲባል ነበር። ድምጼ ትንሽ ጉንፋን ይዞታል፣ ሊጎረብጣችሁ ይችላል፣ ግን ምንም ማድረግ አይቻልም። እኚህ ሴት እንግዲህ የኢራን ሚዲያዎች በዚህ ሰዓት ኮንፈርም እንዳደረጉት ከሆነ በህይወት እንዳሉና ጤናቸውን በጥሩ ሁኔታ ላይ እንደሚገኙ እጅግ በጣም በሚያስገርም መልኩ እሳቸው ብቻ ሳይሆኑም አያቱላህ ራሱ አልሞቱም። የሚዲያውን ጋጋታና እሳቸው በሌላ መንገድ እንዳይጠቁ ተብሎ ነው እንጂ ዝም የተባሉት አልሞቱም ተብሎ ደግሞ እየተወራበት አንድ ያላመንኩበት ግራ የገባኝ ነገር ይሄ ቪዲዮ ለታሪክነት እንድትይዙልኝ እፈልጋለሁ። የኢራኑ ጠቅላዩ ገዢ አያቱላህ አሊ ሞተዋል ብላችሁ ታስባላችሁ? እስቲ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከሞተስ እስካሁን ድረስ ለምን አልተቀበረም? ለምን አልሞተም እንዳልኳችሁ ንንገራችሁ። ልጁ አብሮት ነበረ፣ ሞተዋል ተብሎ ነበረ፣ ከዛ አልሞተም ተብሎ ተመልሷል። በዛሬ ለታ ደግሞ የኢራን ጠቅላይ ገዢ አያቱላህ አሊ ሚስት ዛሬ ደግሞ እንዳልሞተች አንዳንድ መረጃዎች እየተናገሩ ይገኛሉ። ይሄ የኢራን ፖለቲካ ጨዋታ ነው ብዬ አምናለሁ። እስቲ የእናንተን ሀሳብ ኮሜንት ላይ አስቀምጡ። አሁንም ቢሆኑ ይሄ ነገር እንዳልሞቱ በስፋት እየተወራ ነው። በዚህ ሰዓት እሳቸው አሉ ተብሎ እንግዲህ የሆነ ነገር ከተደረገ እሳቸው እንዲገደሉ ደግሞ ትክክለኛ ውሳኔያቸው አሁን ስለሆነ ያንን አስመልክቶ ለምን እናወራለን ብለው ደብቀው በእሳቸው ቦታ ደግሞ ሌላ ሰው ተክተው እሳቸው ደግሞ ያንን ነገር በስተጀርባ እንዲመሩ ተደርጓል ተብሎ እየተወራ ነው። ይሄ ነገር ምን ይመስላችኋል? ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ቃል ቁርአን ተደፍሯል፣ ተቃጥሏል። በከሚሴ አልሁዳ የቁርአን ማዕከል ማንነቱ ያልታወቀ ግለሰብ በር ሰብሮ በመግባት እዚህ ጋር እንደምትመለከቱት የተከበረውን የአላህ ቃል በመቀዳደድና በማቃጠል በዚህ መልኩ ክብሩን አዋርዶ ተሰውሯል። የህግ አካላት ይህንን ግለሰብ አጣርታችሁ ህግ ፊት አቅርባችሁ ተገቢውን ቅጣት እንድታደርሱበት እንጠይቃለን። እንደነዚህ አይነት ድርጊቶች በማህበረሰብ ውስጥ ያሉትን መቻቻልና መከባበር የሚሸረሽሩ እንዲሁም ደግሞ ከፍተኛ የሆነ ማህበራዊ የሆነ ጸብ ሊፈጥሩ ስለሚችሉ አፋጣኝ የሆነ መልስ እንፈልጋለን። እኛ ቁርአን ህይወታችን ነው። ህይወታችንን ከምንም በላይ ለቁርአን መስዋዕት እናደርጋለን። በዚህ ልክ የምንወደውንና የምናከብረውን የአላህን ቃል ያዋረደው ግለሰብ ግን ህግ ባለበት ሀገር በህግ ቁርአንን በመበጣጠስ እስልምናን ለማቆም እሞክራለሁ ማለት ይሄ ህልም ነው፣ ቅዠት ነው። የነሱ ፖለቲካ እጅግ በጣም ያስገርማቸዋል። የሙስሊም እንትኖችን እየገደሉ የሙስሊም አካራ ሰዎችን እየገደሉ ቁርአን እንደዚህ እየበጣጠሱ ወደ መሪነት መምጣትን ይፈልጋሉ። ይሄ ነገር መቼም ቢሆን አይቻልም። ሀገሪቷ የሙስሊም ነው ብሎ ደግሞ ሀገሪቷ የሙስሊም ሀገር ትሆናለች ብሎ ከባድ ስጋት አለባቸው። ሙስሊም ወገኖች ግን ከክፋት አትይብኝና ማለት ነው 11 ወር ጾማችሁ በአመት 1 ወር ነው እንደምግብ ብትበሉት ምንድነው እንደዚህ ማግበስበስ? ሌላ ጊዜ እኮ ምግብ የምትበሉ አይደለም የምትመስሉት ማለት ያው በክፋት አትዩት። ግን ለእናንተው አስቤ ነው ከኢኮኖሚ አንፃር ያው ጾም ነው ተብሎ ግን እንደዚህ ያረተውተው እኛም ሞትንባችሁ። ምን አገባሽ አንቺ ገብስ ፊት አግበሰበስ ነው ሳላማጥ ነው ሳኘክ ነው እኛን። ኢኮኖሚ ላልሽው ደግሞ አቅማችን ነው። ኢኮኖሚ የለሽ ሆኖ አረብ ሀገር መተሽ ተወሽቀሽ አረብ ቤት ኢኮኖሚ ካላቸው በደንብ ከሚበሉ ሙስሊም ቤቶች ገብተሽ ነው የምትበዩ። ህይወትሽን የምትመሪው ማለት ቤተሰቦችም ተሰድጊው ከመደብ ያወጣሽው ማለት ነው። ኢኮኖሚ ካላቸው ሰው ሙስሊሞች ገብተሽ ነው፣ ገንዘብ ካላቸው ገብተሽ ነው። ምን ያለችው ደግሞ እቺ እንደው ቆል ያፍናጎበስ ሙስሊሞች ግን ታግባሰበሳላችሁ። ምን አገባሽ? ጥርንቅ ቀርገን በላለን ካለ ያለው ነው የሚበላው እኮ የሌለው አይበላም። ምን እቺ እንጦልናት ጎበዝ እንደው ይውጣ። ምን አርጉ እንደሚሉን አናውቅም። ሰው ቀኑን ሙሉ ተርቦ ውሎ ለምን ትበላላችሁ ነው? ለምን ስጋ ትበላ? እነሱ እንደነሱ ሃይማኖት ሊያደርጉት ይፈልጋሉ። ስጋ አትብሉ፣ እንደዚህ አትብሉ፣ እንደዚህ አትብሉ ማለት ይፈልጋሉ። ሁሉም ነገር ቦታ ሁኔታ አለው። ወንድማችን ይሄን ቦታውን አውቀዋል ወይ? ሐረም እኮ ነው፣ መካ እኮ ነው። እናትህን መካደምህ መውደድህ ጥሩ ነው። ነገር ግን እዚህ የመጣችሁት ለኡምራ ነው። ይሄ እኮ አዲስ አበባ ያለው ቤተ መንግስት አንድነት ፓርክ አይደለም፣ መካ ሐረም ነው። እናትህን መውደድህ ለራስህ ነው። ለህዝብ ማሳወቅ ደግሞ ግዴታ አይደለም። ምናልባት ተከታይ ለማብዛት ቪው ለማብዛት ለማሰብሰብ ከሆነ ቦታውን አላወቀውም።
ይሄ ወንድማችን ብቻ አይደለም ቲክቶከር የሚባል በሙሉ ቦታና ሁኔታ ያወቀ አይደለም የሚነሳውን ቦታ ያቅ መዲና ሄዳሉ ሲጀመር ኡምራ የሚያደርገውን ሰው ዛጅ ማድረግ መረበሽ ነው ካሜራ ሲጀመር በጣም ይሄ እንትኑ ራሱ የሚታደርጉት ነገር እኔ والله በጣም ነው ያሳዘነኝ ጥሩ አይደለም ሲጀመር እናትህን መውለድ መካደም ላዚም ለአላህ ነው እንጂ ማሳወቅ አለበት ለህዝቡ ለኛ ማሳወቅ ግዴታ የለብህም እኮ ግዴታ አታስመስሉት ቲክቶከር እኮ የዓለም ሙዚእጅ የሆነ ነው ጀማዓተል ኸይር የለቅሶ ቦታ አይታወቅ ቀብሩ ቦታ አይታወቅ ሬሳ በቪዲዮ በፎቶ መልቀቅ ሐረም አይታወቅ መስጂድ ሰላት ቦታ ካሜራ ነው ሁሉ ቦታ ይሄ በጣም ያሳዝናል ወደፊት ነው የት እንደሚደረሱ እንኳን ግራያ ዛስሪ ቢመረንም ይሄን ነገር መዋጥ አለብን ሁሉም ቦታ ላይ ካሜራ ደቀነ መንሰራቸው ነገሮች መቆም አለባቸው በተለይ እየሰገድን በተለይ የእምነት ቦታዎች ላይ ለማን ነው ያ ነገር እየተደረገ ያለው ተሰግዳለ ታፈጥራለ ካባቲ ዳለ ተዋፍ ታረጋለ ምን በካሜራ ቀርተ ምንድነው ነገር ዘካ እየሰጠን ምን ያደረገን ቀኛችን ሲሰጥ ግራችን እንዳናይ የተባል ነው እኛ ቀኛችን ከሰጠ ዓለም ካላየልን እኛ ያን ነገር የሰጠን አይመስልም ለምን እንደሆነ ብቻ ይሄ ነገር አይገባንም ቢመረንም ማዋጥ አለብን እንደዚህ በካባ ዙሪያ ሄዳችሁ ለማስታወሻ ከፈለጋችሁ ለራሳችሁ ቀርጻችሁ ያዙ በተለይ ይሄ በዳው ዙሪያ ያላችሁ ሰዎች በመስጂድ ዙሪያ ያላችሁ ሰዎች ሱናው ላይ ያላችሁ ሰዎች በሶባችኋል ሚስት የምታስለቅሱ እናንተ ከተፋታ የምትፈቱ እናንተ ሁለተኛ ሶስተኛ ያላችሁ እንደፈለጋችሁ የምታገቡ የምትፈቱ እናንተ ልጆቻችሁ የምታስለቅሱ ይሄ ነገር ቢመርም ቢያስጠላም የምሯን እሷ ስለደረሰባት ሳይሆን እኔ ስለማቀው ስላየሁት ነገር ነው ማወራው በመጀመሪያ ሚራ ስለ ሴቶች ስለማወራ ሚራ ፋሽን የሂናና የሜሽ ችሎታ ያላችሁ ሞያ ያላችሁ ሴቶች በውስጥ አናግሩኝ ሰው እፈልጋለሁ ትላችኋለች ከስራ አካውንቷን ሜንሽን አደርግላችኋለሁ ስልክ ቁጥራንም አስቀምጥላችኋለሁ እየደውላችሁ ስራ ማግኘት ትችላላችሁ ወደ ሴትዮዋ ሐሳብ ስመለስ በጀለቢያ ስም በሽርጥ ስም ሴትን የምታተራምሱ እንደው ሴቶች ላይ የምትጫወቱ ወንዶች አላችሁ እንደው ስትታዩ እኮ ከላይ ኡስታዝ የምትመስሉ አላህ ያገራላችሁ የምትመስሉ ማለት ነው ግን ውስጣችሁ ቆሻሾች እንደው ከአንድ ሙስሊም የማይጠበቅ እንደው ዱርዬማ አይሰሩም ጭራሽ እኛ ኢልም የሌለን ዱርዬዎች አንሰሩ እናንተ የምትሰሩት ስራ ሁሉም አይደለም ግን ታሰድባላችሁ በቃ ጀለቢያ የሚለብስ ሰው ጥምጣሜ ምንድነው ሽርጥ የሚለብስ ሰው እንዳይታመን ነው የምታደርጉት አብዛኞቻችሁ ደግሞ እኔን የምታቆኝም የምትተዋወቁኝም አላችሁ ሴት በቃ አንዷን ታገባለህ ታስወልዳለህ ትፈታለህ ሌላ ታገባለህ ታስወልዳለህ ትፈታለህ ኢንኩቤተር አረካችሁ እኮ ሴቶቹን በቃ ማስፈልፈል እንጂ ስሜታችሁን እዛጋ መጨረስ እንጂ ሌላ ነገር የላችሁ ለአባትነት ግድ የሌላችሁ ለወለዳችሁት ለዘራችሁት ዘር ግድ የሌላችሁ ወንዶች አላችሁ እናንተም አሁን ወንድ ትባላላችሁ የሚያስጠላው ሱና ስትለብሱ ነው በቃ ይሄ ነው የሚደብረው በሱና ሸፈን ራሳችሁን ቆሻሻነታችሁን ስትሸፈኑ ነው የሚያስጠላው እንደው ሱሪ ብለብስ ይሻላል ወላሂ ሱና ለብሰይን ከምትሰራ ሴቶቹ ደግሞ በቃ ሱና የሚለብስ እንዳለ አሊም ነው የሚመስላቸው ጨዋ ነው የሚመስላቸው ይጠይቃል እንካ ነው የሚባለው ልጁን አባትም ይሰጣል እንካ ብሎ ከዛ ይሄ ወስዶ አስወልዶ ላሽ ሰውየው ሲታወቅ ወይ እናትየው ፈልጋ ስታገኘው ከአምስት ሴት ከስድስት ሴት ያስወልዳቸዋል እንደው ቂያም የለም ብላችሁ ነው የምታስቡት እናንተ በተጫወታችሁበት ሰው የምታስቡት ነገር የለም በተጫወታችሁበት ሴቶች የምትጠየቁ አይመስላችሁም ነው ይሄ ነገር አይደለም እንደዚህ ግድ ነው እኔ ራሱ የማቃቸው ብዙ ሰዎች አሉ እረፉ ሴቶች እናንተን አምኖ የሚመጡት ከሌሎቹ ዱርዬ ከሚባሉት እናንተን የሚያምኑት እናንተ በለበሳችሁት ነገር ነው እናንተ ላይ የሚያዩት ነገር እውነት መስሏቸው ነው በዛ ነገር ላይ እናንተ እምነታችሁን ካላሳያችሁ ሌሎቹ በማያውቁት ነው ይሄንን ነገር እያደረጉ ያለው እናንተ ግን አውቃችሁ እንደዚህ ስታረጉ ተባካችሁ በዚህ ሰዓት በተሰማ መረጃ መሰረት የኢራን መንግስት በዶናልድ ትራምፕ ላይ የግድያ ሙከራ ሊፈጽም እንደሚችል ይፋዊ ፍንጭ መስጠቱ
ተሰምቷል። ቴህራን ይህንን ማስጠንቀቂያ የሰጠችው በአሜሪካና በተለያዩ ዓለም ሀገራት የሚገኙ ስሊፐር ሴልስ የተሰኙ የጥቃት ፈጻሚ ቡድኖቿ እንዲነቃቁ ትዕዛዝ ማስተላለፏ በገለጸችበት ወቅት ነው። ይህ ያልተጠበቀ መግለጫ በዋሽንግተንና በቴህራን መካከል ያለው የቆየ ዲፕሎማሲያዊ ፍጥጫ ወደ ለየለት ግጭት ሊያመራው ይችላል ተብሎ ተሰክቷል። በተለይም እነዚህ የተደራጁ የጥቃት ቡድኖች እንዲንቀሳቀሱ መታዘዛቸው ጉዳዩ እጅግ አሳሳቢ አድርጎታል። አዎ እጅግ በጣም በሚያስገርም መልኩ ደግሞ እስራኤላውያን ራሱ ይህንን ነገር በእጅጉ ነው እየፈሩ ነው ያሉት። በቃን ምናምን ማን ጀምሮ ነው አይቻልም አሉ እነሱ። ከዚህ በኋላ ጦርነት መናቆመው ትፈርማላችሁ አሉ። ትፈርማለህ፣ ካሳ ትከፍላላችሁ አሉ እስራኤሎችን ካሳ ትከፍላ አሜሪካ ጎልፍ አገራት በሙሉ ጎልፍ ስቴት በሙሉ ካሳ ትከፍሉናላችሁ አሉ። ጋስ አዝናለሁ ለእስራኤል እህት ወንድሞች እንዳይ ጉድጓድ ላይ ነው የሚያሳልፉት። አስሊ ሲል ሄደው ጉድጓድ ውስጥ ጠዋት ጉድጓድ፣ ማታ ጉድጓድ፣ ከሰዓት ጉድጓድ ውስጥ የእስራኤልም ህዝብ እኮ ተሰቃይ እንዳይጥ ጉድጓድ ላይ ብቻ የሚያሳልፈው ነው 10 ጊዜ ሳይረኑ ይጮሃል። መጥቷል ሚሳኤል ጉድጓድ ሄደው ጉድጓድ ውስጥ ከዛ ከጉድጓድ ወጥተው አንድ ልጅ መቸለታራ ፎክስ ኒውስ ላይ ነው የሰማሁት። በቃ ከጮኛዬ ጋር መገናኘት አልቻልንም አለ። በቃ አሁን የምንቀጣጠረው እስራኤል ውስጥ በፊት ካፌ ቤት፣ ሬስቶራንት፣ ሆቴል ቀርቷል አለ። እንትን የሚባለው ጉድጓድ እዛ እንገናኝ ነው የምንባባለው አለ። ምክንያቱም ውጪ 1 ሰዓት 2 ሰዓት ማሳለፍ አትችልም ይላል። በቃ ስለዚህ እጮኛ ፍቅረኛም ካለ ጓደኛም ካለ የምትቀጥረው ጉድጓድ ውስጥ ትመርጣለህ። ብዙ ጉድጓዶች አሉ መደበቂያ እነሱን ትመርጣለህ። ሄደህ እዛ ውስጥ ትገባና ትደበቃለህ። እሺ እንዴት ነሽ ምናምን ብለህ ወይኔ ድሮ እኮ ካፌ ቤትና ሬስቶራንት ነበር የምናሳልፈው፣ አሁን ግን ምን ዋጋ አለው ጉድጓድ ውስጥ ሆነ ቀጠሯችን ምናምን ነው የምትለው። በቃ አለቀ። ታሰት የእስራኤልንም ህዝብ ኑሮውን ጉድጓድ ውስጥ አረው። መስራት አልቻሉ፣ መማር አልቻሉ፣ መዝናናት አልቻሉ። ምን ትዝናናል? ይሄንን ሁላ ቢበጠብጥህ ኔታንያሁ አንደኛ ቀንደኛ በጥባጭ ዓለምን ያመሰ ያለ ኔታንያሁ የሚባል ሰው። ከዛ በኋላ የሱ ፓፔት ደግሞ አለ ዶጊ ትራምፕ። ለአሜሪካ የሚያስፈልጋችሁ ኦባማ ነበር። ኦባማ ሶልቭ አድርጎት ነበር። ያኔ ጦርነት ክፈትልኝ ሊል መጣ ኔታንያሁ። በልዘርበል ሄድ ከዚህ ያለው ሄድ ከዚህ እኛ የጦርነት ነገር አልፈልግም እና እሱ ሰላም አረገ። ዓለም ሰላም፣ ምንም ሰላም። የአሜሪካ አመራር ምንድን ነው? አንዱ ይመጣል ጦርነት ይጀምራል፣ ያ ይመጣል። ሰለቸው እኮ ዓለም በጦርነት ሰልቺውና ይላሉ ትግሬዎቹ። አሁን ግን ጦርነቱን እንደጀመሩት ለራሳቸው ማቆም አልቻሉም። ጦርነቱን የሚያቆመው ኢራን በራሷ ፍላጎት ከሆነ ብቻ ነው። ኢራን ይሄንን ነገር እናንተ ጀመራችኋል፣ የሚያበቃው ግን እኛ ካልን ብቻ ነው ብለው ዝተዋል። ይሄ ነገር ደግሞ እውነት ይመስላል። ኤቭሪዋን ዊል ፊል ኢት ነው ያሉት። በቃ ዓለም በሙሉ ይሄንን ነገር ፊል ያደርጋል። በቃ ይሄንን ጦርነት ኢትዮጵያም ደርሷታል። ነዳጅ እንደምታውቁት በየቦታው እንግዲህ መውደዱን ቀጥሏል። በዓለም ላይ ደግሞ ከዚህ በላይ ይወዳል ተብሎ ይጠበቃል። አሜሪካኖቹ ምንም ማድረግ አይችሉም። የሆርሙዝን ሰርጥ ግብጥም አድርጎ አንቀው ይዘውታል። ማንም ምንም ሊያመጣ አልቻለም። አሜሪካም እየዛተች ቢሆንም ኒውክለር ትጠቀማለች ማለት ደግሞ ይሄ ውሸት ይመስላል። ኒውክለር የምትጠቀም አይመስልም። ኒውክለርን ከተጠቀመች ብቻ ነው ይሄ የሆርሙዝ ሰርጥን መክፈት የምትችለው። ኒውክለር ማለት ደግሞ እንዳለ ኢራንን የሚያወድም ነገር ስለሆነ ዛሬ ዝናችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አንሱ ዳት ኤኒ ኮሜንት ጀርስ በለሱ ከሳከደገደ ይሁሉ ላይክ ምግባር ከትርሲው